እንደምን ዋላችሁ? ሰላም ዋላችሁ? አሜን። እግዚአብሔር ይመስገን። ዛሬ እንግዲህ ያው የምሳችን ፕሮግራም ነፍስ ይማር ፍቃደ ሥላሴ ነፍስ ይማር። ነፍስ ይማር እንግዲህ ቤተሰቦቻቸው እንደምታዩቸው ከፊት ለፊታችን ተገኝተው እኛን እዚሁ መጥተው ተገኝተው እኛን ይሄንን ዝክር ሊዘክሩልን እኛ ጋር መጥተዋል ማለት ነው። እነሱንም እግዚአብሔር ይስጥልን፣ እናመሰግናለን። ሁሌ እንደምናደርገው ዛሬም ደግሞ እንደነዚህ ለፍቃደ ሥላሴ ቤተሰቦች የምስጋና የምስክር ወረቀት አለ። ይሄን የምስጋና የምስክር ወረቀት ደግሞ አቶ ተፈራ ይሰጡልናል። ከዛ በፊት ግን እስቲ አንዴ ፍቃደ ሥላሴ በሉልኝ። ፍቃደ ሥላሴ ነፍስ ይማር፣ ነፍስ ይማር። እነዚህ ቤተሰቦች እንግዲህ ቤተሰቦቻቸውን ጠርተው ዘመድ አዝማድ ጠርተው በአካባቢያቸው ላይ ማድረግ ይችላሉ አይደል እንዴ? አይችሉም? ይችላሉ። እኛም ፈቅደው ግን ከሩቅ ቦታ ነው የመጡት። እዚህ እኛን ፈልገው ነፍስ ይማር ብናስብል በፈጣሪ ትልቅ ቦታ አለው እንደዚህ ነው ብለው ነው እዚህ የተገኙትና እነሱንም እግዚአብሔር ይስጥልን። የፍቃደ ሥላሴንም ነፍስ ይማርልን። እሺ አሜን። አንድ ተወካይ ይመጣና ይሄን ሰርተፊኬት ይቀበልልናል። አቶ ተፈራ ይሰጡልናል። አንዳች እሺ አነብልሻለሁ። በሰውኛ በጎ አድራጎት ማህበር የምስጋና የምስክር ወረቀት ይላል። ለቤተሰቦቻቸው ለፍቃደ ሥላሴ ቤተሰቦቻቸው በሰውኛ በጎ አድራጎት ማህበር በሚያዘጋጀው የምሳ ምገባ ፕሮግራም እርሶ በዕለቱ የሰውኛ ቤተሰብ የሆኑትን ምሳ ስለጋበዙልን ከፍተኛ የሆነ ምስጋናችንን እያቀረብን ይህን የምስጋና የምስክር ወረቀት ስንሰጡ የፍቃደ ሥላሴ ነፍስ ይማር እያለ ነው። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። ጧፍ እንይዝና ሁላችንም ከመቀመጣችን ብለን ጸሎትና አንድ ጧፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመኖች ማኅፀንኪ ደገ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም አሜን። ናኩተከ ወንሴብሐከ ንባርከከ እግዚኦ ንትቀንይ ለስምከ ቅዱስ ሰግድ ለከ ወዘለከ ሰግድ ኩሉ ፍቁር ቤትከነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር አጋዕዝተ ንጉሠ ነገሥት አምላክ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ወለጽዋከ በከመ መሐረነ ወልድከ ቅዱስ እንዘ ይብላን ተሙሰሶ በተጸልዩ ከመ ትበሉ በሰላም ያዋሉ ሥላሴ በሰላም ያሳድሩን። ስብሐተ ሌሊቱን የባረከ ስብሐተ መዓልቱን ይባርክልን። አምላካችን መድኃኒታችን ኢየሱስ ክርስቶስ መዓቱን በትዕግሥት ቁጣውን በምሕረት ይመልስልን። ከወረደ መዓት ከታገዘ መቅሰፍት ይጠብቅልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የመላእክት አለቃ ሥጋ ንጉሥ ኃጢአትን የሚደመሰስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር ይበለን። የተሰበረውን ልቦናችንን ያቃናልን። ፍቃደ ሥላሴን ነፍስ ይማርልን። ፍቃደ ሥላሴን ነፍስ ይማርልን። ፍቃደ ሥላሴን ነፍስ ይማርልን። አጥቃቸውን ያለምልምልን። በገነት በመንግሥተ ሰማያት ያኑርልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የነገሩትን የማይረሳ የለመኑትን የማይረሳ ጌታ ለምኑኝ እሰጣችኋለሁ አንኳኩላችኋለሁ ብሏልና ቃሉን አያብንብን። እናታችንን የፍቃደ ሥላሴን ነፍስ ይማርልን። የፍቃደ ሥላሴን ነፍስ ይማርልን። ኑሃቤ ብሩካኑ ላዌ ይላል። መልካሙን ሲጠራ ወዳጁን ሲጠራ እግዚአብሔር ኑሃቤ ብሩካኑ ላዌ ለመንግሥተ ሰማያት ይላል። ነያንችን የኔ ደግ የኔ ብሩካን የኔ ቅዱሳን የኔ ንጹሐን መንግሥተ ሰማያት ያንቺ ትሆን ዘንድ እኔ ወደ እኔ ብሎ ነው መርጦ ወሰዳቸው። እግዚአብሔር አምላክ በገነት በመንግሥተ ሰማያት ያኑርልን። ረድኤቱ በረከቱ ለእናንተ ይሁን። እግዚአብሔር ይባርክልን። እግዚአብሔር ቀድስልን። አቅድሞ ስንቀክሙ ይላል። አንድ ሰው ሩቅ አገር ለመሄድ ሲያስብ ስንቁን ይሰንቃል። የእናታችን ስንቅ ማለት በቁመናቸው የሰጡት አባት ነው። አዎ በቁመናቸው የሰጡት ዛሬም እነዚህ ቤተሰቦች
ይዘው የቀረቡት ይህ በቁመናቸው የሰጡት በሰማይ አበጻጼ ቆልቆለ ብል በሚያበላሸው ነቀዝ በማይበላው ነው ቁጭ ብሎ የሚያገኙት። በመሬት የሰጡት በሰማይ ነውና እግዚአብሔር አምላክ መናውን ይመግብልን፣ ጽዋ ሕይወትን ያጠጣልን፣ ፍቃደ ሥላሴን በገነት በመንግሥተ ሰማያት ያኑርልን። ቤተሰባቸውን እግዚአብሔር መጽናናቱን ይስጥልን። እግዚአብሔር ባርክልን፣ እግዚአብሔር ቀድስልን። በሰላም እንደመጡ እኛ ዘንዳ ደግሞ መንገዳቸው የተቃና ሀሳባቸው የተሟላ ሆኖ ይህንን ጸበል ጻድቅ ይዘው መጥተው ይኸው እኛን ዛሬ ቁርባን ነው ያቆረቡን። በእውነቱ የምንበላው ሥጋው ነው የምንጠጣው ደሙ ነው እና እግዚአብሔር አምላክ በገነት በመንግሥተ ሰማያት ያኑርልን። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሣዊ ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያቸኛቤ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ነገም ዘወትርም ለዘላለሙ አሜን። አምላኬ አምላኬ ስንለው ልቦናውን ያጽናብን፣ እንደ መሐሪነቱ ይማረን፣ እንደ ካህሊነቱ ይቻለን። እኛ ከማናውቀው እሱ ከሚያውቀው መከራ ይጠብቀን፣ መዓቱን በትዕግስቱ በምሕረት ይመልስልን። ከወረደ መዓት ከታዘዘ መቅሰፍት ይጠብቀን። ሀገራችን ኢትዮጵያ ዳሯን ሰዓት መሃሏን ገደት አድርጎ ይጠብቅልን። የፈቃደ ሥላሴን ነፍስ ይማርልን። የፈቃደ ሥላሴን ነፍስ ይማርልን። የፈቃደ ሥላሴን ነፍስ ይማርልን። አጥቃቸውን ያለምልምልን። ቤተሰባቸውን ልጆቻቸውን እግዚአብሔር መጽናናቱን ይስጥልን። እግዚአብሔር ባርክልን፣ እግዚአብሔር ቀድስልን። በሰላም በሕይወት በደስታ መንገዳቸው የተቃና ሀሳባቸው የተሟላ ሆኖ በቤታቸው በሰላም እንዲያገባልን ቅዱስ ፈቃዱ ይሁን። ስብሐት